ግፋቢል ብታመም ነው ግፋቢል ለሊቱ ትቀሰቀሺ ነው ጸልይ ተብለሽ ሌላ ምንድነው? ከእግዚአብሔር አይበልጥም ማንም። አላህ ወጥቶ ከመቅረት ከድንገተኛ ማማት ሁላችንም ይጠብቀን። አላህ መጨረሻችን ያሳምርልን። ወላሂ በጣም ያሳዝናል። ሰው እየሳቀ እንዴት ይሞታል እናንተ? ሰው እየሳቀ ሰውን እንዴት ይሸውዳል? በነገራችን ላይ ያኔ አንድ ያዝ አንድ ለቀቅ የሚያደርግ ህመም ያለባቸው ሰዎች በጣም ከባድ ነው። ገብቷቸዋል። አመመን እንኳን ቢሉ ሰው አምናቸውም አመሏ ነው አመሉ ነው የሚባለው እና አላህ ይጠብቀን። ወላሂ በጣም ነው ያሳዘነች ልጅቷ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። ምን ሸቃለት ነኝ። ዛሬ በአዲስ ነው መጥቻለሁ። አብራችሁኝ ቆዩ ውድ ቤተሰቦቼ፣ የሀገሬ ልጆች። አላህ ወጥቶ ከመቅረት ከድንገተኛ አሟሟት ሁላችንም ይጠብቀን። በጣም የሚያሳዝን ቪዲዮ ነው የመጣሁበት ማለት ነው። እንግዲህ እቺ በምስል ላይ የምታዩት ቆንጆዬ ሰርቼ ለወጣለሁ ያልፍልኛል ብላ ተሰዳ ያሰበችው ቀርቶ ያላሰበችው ግጥሟት ዛሬ እንደሞተች እንግዲህ እየተነገረ ነው። እና ሱብሃንአላህ እኔ ግን በጣም ነው የገረመኝ። ምክንያቱም ንግግሯን መግቢያ ላይ ሰምታችሁት ከሆነ እንግዲህ ለጓደኛዋ ነበር እንደዚያ ስትላት የነበረው። እንግዲህ ብዙ ሰዎች የታችኋቸው ከሆነ ብዙ ጊዜ እየታመሙ ህመማቸውን በውስጣቸው ደብቀው ይዛሉ። እንዲሁም ደግሞ አንዴ ያዛ አንዴ ለቀቅ የሚያደርግ ህመም ያለባቸው ሰዎች ታመምን እንኳን ብሎ ሰው ስለማያምናቸው አመሏ ነው አመሉ ነው እየተባለ እንደዚህ ሳያስቡት ራሱ ለሞት ሊዳረጉ ይችላሉና እንደው አላህ መጨረሻችን ያሳምረው። ወላሂ በጣም አሳዘነችኝ። አስባሽታል እንጃ ደግሞ ገና አዲስ ነች መሰል እኔም ብላ መታ ምናምን ስትል ነበር እህቷ ራሱ ማለት ነውና ሰውን በጣም ነው ግራ ያጋባችው። እንግዲህ ማታ ታይታ ጧት ነው ሞተች የተባለው። በነገራችን ላይ ይሄ ቲክቶክ ከመጣ ወዲህ ሰውን እንዳለ ጤና ሳቶታል። በተለይ ቲክቶከር ሆነው ይሄ ሊብ ምናምን የሚገቡ ሰዎች ብዙዎቹ በቃ ጨርሷቸዋል። ለምን ብትሉ በቂ እንቅልፍ እየተኙ አይደለም። በቂ እንቅልፍ አለመተኛት ደግሞ በራሱ ትልቅ በሽታ ነውና እባካችሁ በዚህ አጋጣሚ እንደኔ ዩቲዩበር የሆናችሁ ቲክቶከር የሆናችሁ ልጆች ከራስ በላይ ሰማይ ነው፣ ከራስ የሚበልጥ ነገር የለምና ሁሉንም ነገር በትርፍ ጊዜያችን እንጂ በእንቅልፍ ሰዓታችን ለማድረግ አንሞክር ነው የምለው። ከባድ ነው። ሲቀር ይቀራል። የሀገሬ ልጆች አያችሁ፣ እንዲህ ደፋ ቀና የምንልለት እንዲህ የምንወርድለት የምንወጣለት በሰከንድ ነው እንዳልነበር የሚሆንና በጣም አሳዝናኛል። ቤተሰቦቿ ራሱ ግራ ተጋብተው ቲክቶክ ላይ ሊቭ ገብተው የሚሉት ሁሉ ነው የጠፋባቸው። ምክንያቱም ማታ እንዴት ስታወራ ምሽታ ሞተች ሲባል እንዴት ነው የሚታመነው? እና እንግዲህ አሁን ግን ጓደኞቿ ቤተሰቦቿ ሲያወሩ ያው ህመሟን በውስጧ ደብቃ እንጂ እያመማት እንደነበር ምናምንም አንዳንድ ቪዲዮዎች እየወጡ እያየን ነው። እሷም ደግሞ ስጋት ስላለባት መሰለኝ ገፋቢል ብታመም ነው ገፋቢል ለሊት ጸልይ ተብለሽ ብትቀሰቀሽ ነው እያለች ራሷን ስትናገር ነበረ። አላቅም ብቻ ከባድ ነው እና አላህ እንደው ከስደት ሞት እሱ ይጠብቀን። ወላሂ ሞትም እንደው በሀገር ነው የሚያምረው። አረ የስደተኛ ሞት አንድ ሞት ብቻ አይደለም 2-3 ሞት ነው እና ከባድ ነው። ህይወት ደግሞ እንዴት እንደምታምር ግን ታሳዝናለች። ፊቷ ምናምን ራሱ የሆነ ችግር ያለባት ትመስላለች። ማለት የደም ግፊት ምናምን የነፋፋት ሁሉ ነው የምትመስለው እና አላቅም። ለዘመድ ወዳጆች አላህ መጽናናቱን ይስጣችሁ። እና በዚህ አጋጣሚ የሀገሬ ልጆች አረብ ቤት እንደኔ የምትሰሩ ባካችሁ ትንሽ ህመም ሲሰማችሁ ዝም አትበሉ፣ አትደብቁ። መዳም እምቢ አለችኝ እንዲህ አለችኝ አትበሉ። ወላሂ ገና ገንዘብ እናወጣለን ብላችሁ ህመማችሁን ደብቃችሁ የምትኖሩ ገና ገንዘብ እናወጣለን ወይንም ወደ ሀገሬ ታሳፍረኛለች ብላችሁ ህመማችሁን ደብቃችሁ የምትኖሩ ብዙ ልጆች አላችሁ። በተለይ ይሄ ራስ ምታት የሚባለው አሁን የማይታመም ሰው የለም። ለምን እንደሆነ አላውቅም። ያንም ስሰሙት ራሴን አሞኝ፣ ያንም ስሰሙት ራሴን አሞኝ፣ ያንም ስሰሙት ራሴን አሞኝ የማይል የለም ማለት ነው። እና ይመስለኛል ራሳችን የሚያምን ተኝተን አድረን በቃ አይደል የሰው ቤት አይደለም ኑሯችን መቼስ መበርገግ አይደል። አንዳንዴ እኔ ምን ይከሰትብኛል መሰላችሁ? ልንገራችሁ። ከስር ላይ ተኝቼ ከሆነ ማለት ቅትር ነው የሚለው ፀሐይ ይወጣላል፣ በጣም ሙቀቱ ምናምን ነገር ይጨምራል እና ብርግግ ብዬ እነሳለሁ። እሱ ምንድነው ጠዋት ሳልነሳ ረፍዶብኝ ይመስለኛል ማለት ነው። ወላሂ እውነቴን ነው ብላችሁ። ከዚያ ጠዋት ደግሞ ያኔ ፀሐይ አይወጣም ገና ነው ሳ ብድን ስል ደግሞ ጠዋት እንደዛ ጨለም እንዳለ ስነቃ ደግሞ ማለት ነው ወቾ ጉዴ ሻይ ቡና ሳላፈራ መብራት ሳላበራ በቃ መቅረብ ተሰግዶ አልፎኝ ነው ምናምን ብዬ ደግሞ ብርግግ ብዬ ተነስቼ አንዳንዴ መጋረጃ ወደዚያ ብዬ ምናምን ነገር ተነስቼ ቁጭ ብዬ ምናምን ካስተዋልኩ በኋላ ነው ሌሊት መሆኑና ገና የስራ ሰዓቴ እንዳልደረሰ የምረዳውና
የሰው ቤት ኑሮ ሰቀቀን ነው። እንዲሁ አላህ ከሰው ቤት ኑሮን በቃችሁ ይበለን። ግን በተቻለን አቅም ደግሞ ራሳችንን ጠብቅ ሀገሬ ልጆች። በተለይ እንዳልኳችሁ ስልክ ላይ ብዙዎቻችን አፍጠን እያደርነ በቂ እንቅልፍ እየተኛን አይደለም፣ ራሳችን ለአደጋ እየጣልን ስለሆነ እባካችሁን ጥንቃቄ አድርገን እንስራ ነው የምለውና ስልክም ቢሆን በአግባቡ እንጠቀም። በተለይ ማታ ላይ አታምሹ የሀገሬ ልጆች። ለምን ማታ ላይ ካመሸን በቂ እንቅልፍ ካልተኛ ንመኑኝ ስራ ራሱ በደንብ መስራት አንችልም። ልክ እንደ ሰካራ ነው ስንንገዳገድ የምንውለው። ስራውን እኮ ግዴታችን ስለሆነ እንሰራዋለን፣ ግን እኛ እንጎዳለን የሀገሬ ልጆች። በአንዴ ወይንም ተሎ ያ ነገር ያ ጉዳት ላይ ይታወቀን ይችላል፣ ግን ቀስ በቀስ እግር ከሰደደ በጣም ከባድ ነው። እኔ ራስ ምታት ሲያመኝ የነበረ ሳውዲ አረቢያ እያለሁ ነው። ሳውዲ አረቢያ እያለሁ በቂ እንቅልፍ አልተኛም ነበር፣ ከልጆች ጋር ስለምተኛ ማለት ነው። እና ሰው ተኝቶ ሳይ ሁሉ ቀና ነበር። ገባችሁ? ሰው ተኝቶ ቀንም ሆነ ማታ ላይ ሳይ ቀና ነበር። መቼ ነው እኔ እንደዚህ ያለ ሀሳብ የምተኛውን ነበር። እዚህ ዱባይ ግን አልሐምዱሊላ ያው የፈለገ ያክል ነጻነት አለው ብትሉ የሰው ቤት የሰው ስለሆነ እንጂ ለምን አረፈርሽ ብሎ የሚቆጣኝ የለ፣ ለምን አመሸሽ ብሎ የሚቆጣኝ የለ። በፈለግኩት ሰዓት ተኝቼ እንቅልፌን ጨርሼ በፈለግኩት ሰዓት ተነስቼ ስራዬን መስራት ይችል ነበር። ግን የሰው ቤት ስለሆነ ሰቀቀኑ በራሱ አስተኛችሁ። ማላርም እንኳን እስከሚጮህ አያቆየንም። አሁንም ቅድም በተነሳን ቁጥር ስልካችን እንዳየን ነው የምናድረውና ኧረ እንደው አላህ እየበቃችሁ በለን። ወላይ ምንም ነገር ባይኖራችሁ ራሱ ሰላም እንቅልፍ ተኝቶ ማደሩ በራሱ ትልቅ ነገር ነው። በነገራችን ላይ እኔ እናቴ ጋር አንድ ጊዜ እያወሩ ነበርና ምን እንደናፈቀ ታውቂያለሽ እናቴ እያልኳት አለች። አላርም ሳልቀጥር ወይንም ደግሞ የሆነ ስራ ቀረብኝ ወይ ጠሩኝ አልጠሩኝ ብዬ ሳልሳቀቅ እንቅልፍ መተኛት ናፍቆኛል ነበር ያልኳት ማለት ነው። እና አሁንም ቢሆን የሚናፍቀኝ ነገር ቢኖር እሱ ነው። ገባችሁ? እንዳልኳችሁ የፈለገ ያክል ነጻነት ያለው ቤት ነው ብን ላ የሰው ቤት የሰው ነው። ሀገሬ ልጆች ሳይጠሩን የጠሩን ይመስልናል። ብቻ ከባድ ነው እና በተቻለን አቅም ግን ራሳችንን ጠብቅ። በቂ ውሃን ጠጣ፣ በቂ እንቅልፍን ጠጣ። የህመም ስሜት ሲሰማን ከመደበቅ ይልቅ ወደ ሕክምና ውሰዱን ብለን ማፋጠጥ ግድ አለባሉ። ለምን ብትሉ እኛ ከእነሱ ቤት እስካለን ድረስ እነሱ እኛን የማሳከም እኛን የመመገብ ግዴታ፣ እኛን የማልበስ ግዴታ አለባቸው። እሺ ካሉ በራሳቸው ያሳክሙን፣ ካልሆነ ደግሞ ሁሉም ነገር የሚቀጥለው እኛ ስንኖር ስለሆነ በገንዘባችን ከፍለንም ቢሆን ለመታከም ሂዱ፣ ዝም አትበሉ ማለት ነው። አንድ ሐኪም ቤት ወስደዋችሁ ካልተሻላችሁ ወስደንሽ ነበር አልተሻለም ካላችሁ ሌላ ሐኪም ቤት ውሰጂ ይበሏት። ምክንያቱም ገንዘቡ እናንተ የምትከፍሉ እንደውም ከሆነ ሳትሳቀቁ ለመሄድ ትነሳሳላችሁ ማለት ነው። ስለዚህ ከአንዱ ሄዳችሁ ለምሳሌ እኔ ዱባይ ያለ አንድ ሐኪም ቤት ስሄድ እንኳን ሊያስችለኝ ይቀርና ሌላ በሽታ ሰጥቶኝ የሚመጣ ወላይ በጣም ነው የሚያስጠላ። እዚህ ማን ነበር ራስ ማን ነው ነገሩኛ ራስ ዲያ የሚባል አካባቢ ማለት ነው። ዶክተሮቹ ህንዶች ናቸው። ጥርሴን ራሱ 1080 ድርሃም ከፍያ አስሞልቼ 1 ወር ሳይሞላው ነው የወለቀብኝ። ወላሂ ሌላ በሽታም ሲያመኝም ሰድ እንደዚሁ ምንም አይነት መፍትሄ አላገኝባቸው ማለት ነው። ስለዚህ ደግሞ ሌላ ሆስፒታል አለ። ያን ደግሞ በጣም አሪፍ ነው። እኔ ከእጃቸው የሚሆኑ ከመድኃኒት አሰጣጣቸው አላውቅም። እና አንድ ሐኪም ቤት ብቻ ሄዳችሁ ስላልተሻላችሁ የማይሻል በሽታ ነው ያዘ ብላችሁ ዝም አትበሉ። ታከሙና ለዘመድ ለቤተሰቦቹ አላህ መጽናናትን ይስጣችሁ። አላህ ወጥቶ ከመቅረት ይጠብቀን ነው የምለው። ስለተከታተላችሁ እናመሰግናለሁ። በሌላ በተሻለ ቪዲዮ እስከምንገናኝ ሰላም ሁሉ ሰው ጋር